ኢሉሚናቲዎች ዓለምን በሚስጥር ይቆጣጠሯታል የሚለው ወሬ ዓመታትን ያስቆጠረ ነው። ከበርካታ ዝነኛ ሰዎች ስኬት ጀርባ ይህ ሚስጥራዊ ቡድን አለ ብለው የሚያምኑ ጥቂቶች አይደሉም። ኢሉሚናቲ ነው ተብሎ ያልታማ ማን አለ? ይህ ሐሳብ ኢትዮጵያም ዘልቋል። በዚህ ስም የተከፈቱ የማህበራዊ ገጾች በርካታ ተከታዮችን አፍርተዋል። ለመሆኑ ኢሉሚናቲ ምንድን ነው? መነሻውስ ከየት ነው? እውን ዓለምን ይቆጣጠራል? ኢሉሚናቲ የሴራ ትንታኔ ወይስ እውነት? ጀርመን የነበረው ዘመነ አብርሆት አሊያም ኢንላይትመንት ከኢሉሚናቲ መነሻ ጋር ይተሳሰራል። ባቫሪያን የሚል ምስጢራዊ ስብስብ ነበር። ስብስቡ በአውሮፓውያኑ 1776 ነበር የተጀመረው። የተማሩ ሰዎች ተሰብስበው ሃይማኖታዊ ስርዓትና መዋቅርን የሚነቅፉበት መድረክ ነበር። ፋርሚሲን እንደተባለው ሌላ ምስጢራዊ ቡድን ሁሉ ኢሉሚናቲዎች ተራማጅ ተደርገው ይወሰዳሉ። ወግ አጥባቂና ክርስቲያን ተቺዎች ግን አልወደዷቸውም። ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ ብቅ አሉ። አሁን ያለው ኢሉሚናቲ ከባቫሪያን ምስጢራዊ ቡድን እንደሚለይ በዚሁ ላይ ጥናት የሰሩ ሰዎች ይናገራሉ። በአውሮፓውያኑ የዘመን ስሌት በ1963 የታተመው ፕሪንሲፒያ ዲስኮርዲያ የተሰኘው መጽሐፍ የዘመናዊው ዓለም ኢሉሚናቲ መነሻ ተደርጎ ይቆጠራል። የመጀመሪያው እትም በእጅ ጽሑፍና በታይፕራይተር የታተመ ነው። መጽሐፉ መንግሥት አልባ ሥርዓትን የሚያቀነቅኑ ሰዎች ኢርስ የተባለ የቀውስ አምላክን እንደሚያመልኩ ያትታል። ማህበራዊ ነውጥን ማስነሳት የሚፈልጉ ቡድንን ያስቃኛል። እንደ ሃይማኖታዊ ጽሑፍም የሚመለከቱት አልጠፉም። መጽሐፉን ካዘጋጁት መካከል አንዱ ሮበርት አንቶን ዊልሰን ነው። ዓለም አምባገነን ሆናለች፣ ቁጥጥር ጠንክሯል ብሎ ስለሚያስብ ማህበራዊ ነውጥ በማስነሳት ለውጥ እንዲመጣ ይሻል። መገናኛ ብዙሃንን በመጠቀም ታዋቂ ባህልን በመገዳደር ሐሰተኛ መረጃን በማሰራጨት ለውጥ እንደሚመጣ ያምን ነበር ሲል በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራምዌል ይናገራል። ይኸው ጸሐፊ ከሌላው ወዳጁ ጋር በመሆን ፕሌይቦይ መጽሔት ላይ ከአንባቢያን የተላኩ ናቸው ያሏቸውን ሐሰተኛ ደብዳቤዎች ያተማሉ። ደብዳቤዎቹ ኢሉሚናቲ ስለተባለው ምስጢራዊ ቡድን መኖሩን ይገልጻሉ። ሰዎች የሚያነቡትና የሚሰሙት ምን ያህል እውነት እንደሆነ እንዲጠራጠሩ ማድረጊያ መንገድ ነበር። በዚህም ሳቢያ ብዙ ሰዎች ስለ ኢሉሚናቲዎች መኖር ማመን ጀመሩ። ጆን ኤፍ ኬኔዲን ማን ገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉት ኢሉሚናቲዎች ናቸው ተባለ። ባልና ሚስቱ ጄዚና ቢዮንሴ፣ ሪሃናና ኬቲ ፔሪን ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብሎ ታምተዋል። 3 ማዕዘን ያለው ቅርጽ በመስራት መድረክ ላይ ሲታዩ ይስተዋላሉ። በ1960ዎቹ የተነሳው የሴራ ትንታኔ አሁንም ድረስ ዘልቋል። ፎርቻንና ሬዲት በተባሉት ድረገጾች ላይ የሴራ ትንታኔው በስፋት ይሰራጫል። በአውሮፓውያኑ 2015 በአሜሪካ የተሰራ አንድ ጥናት ግማሽ የሀገሪቱ ሕዝብ ቢያንስ በአንድ የሴራ ትንታኔ ያምናል ይላል። የስነ ልቦና ባለሙያዎች ለዚህ የተለያዩ ምክንያቶችን ያስቀምጣሉ። አንዳንድ ጊዜ ሰዎች ጠለቅ ያለ እውነታን ከመቀበል ይልቅ ቀለል ያለ ምላሽ አሊያም በሴራ ትንታኔ ማመንን ይሻሉ። በአብዛኛው የተማሩ ሰዎች በሴራ ትንታኔ እንደተጠለፉ በቅርቡ የተሰሩ ጥናቶች ይጠቁማሉ። የሴራ ትንታኔ ሆን ተብሎ በመንግስትም ሆነ በግለሰብ ሊሰራጭ ይችላል። ባለሙያዎች እንደሚሉት በደቡብ እስያ ሀገራት ህዝቡን ለመቆጣጠር መንግስታት የሴራ ትንታኔን ሆን ብለው ጥቅም ላይ ያውላሉ። በተቃራኒው በምዕራቡ ዓለም ሰዎች አድማጭ እንዳጡ ወይም እንዳልተወከሉ ሲሰማቸው ፊታቸውን ወደ ሴራ ትንታኔ ያዞራሉ። እንደ ዶናልድ ትራምፕ ያሉ መሪዎች የሴራ ትንታኔን ሲያቀነቅኑ መስማት እየተለመደ መጥቷል። በሴራ ትንታኔ የሚያምኑ ሰዎች መደበኛ መገናኛ ብዙሃንን ማመን አይፈልጉም። በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራምዌል እንደሚለው በ1960ዎቹ በጻፈው መጽሐፍ ኢሉሚናቲን ዳግመኛ የቀሰቀሰው ሰው አሁን የሴራ ትንታኔ እጅግ መስፋፋቱን ሲያይ ሊደነቅና ሊደሰትም ይችላል። የኢሉሚናቲ መነሻ ሐሳቡ ከ200 ዓመታት በላይ አስቆጥሯል። በአውሮፓውያኑ 1776 በኢስታንቡል ዩኒቨርሲቲ የሕግ መምህር የነበረው አዳም ዌትቻፑት ኢሉሚናቲን ፈጠረ። የጀርመናዊ ፈላስፋ ሐሳብ የባቫሪያን ኢሉሚናቲ የንግግር ነጻነት ያለበት የልሂቃን ስብስብ እንደሆነ ነበር። አዳም መጀመሪያ ለቡድኑ አባልነት የመረጠው 5 ጎበዝ የሕግ ተማሪዎችን ነበር። ከዚያም ቡድኑ በፍጥነት ተስፋፋ። የመንግስትና የሃይማኖት ተቋማትም ይህንን እንቅስቃሴ እግር በእግር እየተከታተለ መረጃ የሚያቀርብላቸው ነበር። ታዋቂው የጀርመን ዲፕሎማት ባሮን አዶልፍ ሐሳቡን ካስተዋወቁት መካከል አንዱ ነው። በባቫሪያን፣ በፈረንሳይ፣ በሃንጋሪ፣ በጣሊያንና በፖላንድ ያሉት አባላቱ ብዛት
2000 ደረሰ። ቡድኑ በተመሰረተ በ10ኛው ዓመት ጸረ መንግስት ንቅናቄ ሲያደርግ ተደርሶበት ነበር። ከዚያም ተበተነ። መስራቹም ወደ ጎተ ከተማ ተሰደደ። ሆኖም ግን ምስጢራዊው ቡድኑ አልታገደም ብለው የሚያምኑ ሰዎች አሁንም ድረስ እንዳሉ የታሪክ ምሁራን ይገልጻሉ። በጉዳዩ ላይ የሚመራመሩ ሰዎች ኢሉሚናቲ ብዙ ንዑስ የፌራ ትንታኔዎች ያሉት ጥልቅ የፌራ ትንታኔ ነው ብለው ያምናሉ። ዘንድሮም የኢሉሚናቲ ጉዳይ እጅግ አነጋጋሪ ነው። የሆሊውድ የትወናና የሙዚቃዋ ከዋክብት የኢሉሚናቲ አባላት ናቸው የሚለውን ትንተና የሚያምኑት ጥቂቶች አይደሉም። ኢትዮጵያን ጨምሮ በሌሎች ሀገራት ደግሞ የኢሉሚናቲ አባል በመሆን ራሳችሁን ቀይሩ፣ በሀብት ክበሩ በሚሉ መልእክቶች ብዙዎችን የሚያታልሉ ቁጥር ስፍር የላቸውም። ከፈረንሳዩ አብዮት አሜሪካ ላይ ከተፈጸመው የመስከረም 11 ጥቃት እንዲሁም ከሌሎች ታላላቅ ክስተቶች ጀርባ ኢሉሚናቲዎች እንዳሉ የሚያምኑ ጥቂቶች አይደሉም። ነገር ግን ምሁራን የትኛውን ማመን፣ የትኛውን ደግሞ አለማመን፣ የትኛውን መቀበል፣ የትኛውን ደግሞ አለመቀበል እንዳለብን መወሰን ያለብን በመመርመር ግራና ቀኙን በመመልከት እንደሆነ ይናገራሉ።